እርሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስማ ወልዶ መንፈስ ቅዱስ አሐዱ አምላክ አመስራው ለዳር በዛቲ ዕለት አብ ቅዱስ አንያኖስ አይረፈ ዘውቱ ሊቀ ጳጳሳት ዘሀገረ እስክንድሪያ ዳግማይ ማርቆስ ወንጌላዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 20 በዚች ቀን ቅዱስ አባት አንያኖስ አረፈ። እርሱ ለወንጌላዊ ማርቆስ ሁለተኛ የሆነ የእስክንድሪያ ሀገር ሊቀ ጳጳሳት ነው። የዚህም ቅዱስ ወላጆቹ አረማውያን ናቸው። እርሱም ጫማ ሰፊ ነበር። ቅዱስ ወንጌላዊ ማርቆስም ወደ እስክንድሪያ ሀገር መጀመሪያ በገባ ጊዜ እግሩን ተደናቅፎ ጫማው ተቆረጠ። እንዲሰፋለትም ወደ ጫማ ሰፊ አንያኖስ ዘንድ ሄደና ጫማውን ሰጠው። መስፋትም በጀመረ ጊዜ መስፊያው ጣቱን ወጋው። በዮናኒም ቋንቋ አታኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም የእግዚአብሔርን ስም ሲጠራ በሰማ ጊዜ ደስ ብሎት የክብር ባለቤት ክርስቶስን አመሰገነው። ከዚህም በኋላ አፈር አንስቶ በምራቁ ጭቃ አድርጎ በአንያኖስ ጣት ላይ አደረገውና በዚህን ጊዜ አዳነው። አንያኖስም ከዚህ ድንቅ ምልክት የተነሳ አደነቀ። ቅዱስ ማርቆስንም ወደ ቤቱ ወሰደው። ስለ ስራውም ስለ አምልኮቱም የመጣውም ከወዴት ቦታ እንደሆነ ጠየቀው። ቅዱስ ማርቆስም ከብሉያትና ከአዲሳት መጻሕፍት የአንድ እግዚአብሔርን ሕልውና ስለ ዓለሙ ሁሉ ድህነት የወልደ እግዚአብሔርን ሰው መሆን መከራ መሰቀልንም ተቀብሎ ስለ መሞቱ ስለ ትንሣኤውና ስለ እርገቱ ዳግመኛም ለፍርድ ስለ መምጣቱ ይነግረው ጀመረ። የአንያኖስም ልቡ ብሩህ ሆነለት። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምኖ ከቤተሰቡ ሁሉ ጋር ተጠመቀ። የመንፈስ ቅዱስ ጸጋ በላያቸው ወረደ። አዘውትሮ በመጠመድ የሐዋርያ ቅዱስ ማርቆስን ትምህርት የሚሰማ ሆነ። የቤተ ክርስቲያንንም ትምህርት ሕጓንና ስርዓቷንም ተማረ። ቅዱስ ማርቆስም ወደ ሌሎች አገሮች ሄዶ ለማስተማር በፈለገ ጊዜ እጆቹን በአንያኖስ ላይ ጭኖ በግብፅ አገር ለወገኖቹ ወንጌልን ይሰብክ ዘንድ ሊቀ ጵጵስና ሾመው። እርሱም ብዙዎችን አስተምሮ አጠመቃቸው። በቀናች ሃይማኖትም አጸናቸው። ቤቱንም ቤተ ክርስቲያን አደረጋት። እርሷም በስተ ምስራቅ በእስክንድሪያ ከተማ ውጭ ያለች ዛሬ የሰማዕት ቅዱስ ሰርጊስ ቤተ ክርስቲያን ሁናት የታወቀች ናት። ይህ የተመሰገነ አባት አንያኖስም በወንጌላዊ ማርቆስ ወንበር 12 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለአንያኖስ በሀብለ ሃይማኖት ዘተስህበ ላይለ እስክንድሪያ ማርቆስ ከመይሰየ መአበ ከዊኖ ወአከ አሳበ እማፈ ተኩላት መሰጥ ሰው በመሬቶ አቀበ እስቴተ ትጓን ኖሎት ሰማይ ረከበ። በዚችም ቀን የሰራዊት አለቃ የነበረ የሰማዕት ቅዱስ ቴዎድሮስ ቤተ ክርስቲያን የከበረችበት ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ትድረርብን ለዘላለሙ። ሰላም ለቅዳሴ ቤትከ ቴዎድሮስ ሰማዕት ወሊቀ ሰራዊት ከመ አድሃንከ ወልዳ ለአሃቲ እሴት አድነኒ እምአርዌ ምድር ሲሳየ መርገሙ መሬት ሰኮና እግሬ ኢይንስክ በፍኖት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 21 በዚች ቀን የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷም ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ። በዚች ዕለት ከሮሚ ሀገር የሆነ ታምራትን የሚያደርግ ቅዱስ ጎርጎርዮስ አረፈ። በዚችም ቀን የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ቆዝሞስ አረፈ። በዚችም ቀን ደግሞ የእስሙናይን ሀገር ሰማዕታት እልፍዮስ፣ ዘኬዎስ፣ ሮማኒዮስ፣ ዮሐንስ፣ ቶማስ፣ ፊቅጦር፣ ይስሐቅ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ። በዚችም ቀን የብርሌ የብርጭቆ ሰራዊት ልጅ የሆነ ከአስዩጥ አገር ቅዱስ አባት አባ ዮሐንስ አረፈ። በዚችም ዕለት ጫብሬ ከምትባል ከሀገረ ድልበት ቅድስት ዲቦራ አረፈች። ዛቅረብኩ ማይሌተ ዘኪሬ አይላፈ ምን ለተጸምዱ ከዘልፈ ለላ አነብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምላ አቡ ቦላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃኑ መላእክት ትጓን ደናግል አዲው መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስጥ ጻለ ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዛ ተርጎሞ በልሳን አዲስ ወለዛ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። ከዕለታት አንድ ቀን አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች የክብርት እመቤታችን በዓሏን ሲያከብሩ አትሪቭ በሚባል ሀገር ፊልጵስዩስ በሚባል ሀገር በተሰራች የከበረች ቤተ ክርስቲያን አከባበር ተደረገ።
በዚያም በዓል ዳግመኛ ምእመናን ሕዝቡ ቀድሞ እንደተናገረው በቤተ ክርስቲያኑ ተሰብስበው ነበር። ይህ በዓል ገናና የታወቀ ነውና ከአውራጃውም ሁሉ ከአህጉሩም ወደ እርሷ ይመጡ ነበር። እመቤታችን በውስጧ ትገለጽ ነበርና ሕዝቡ ሁሉ ከፀሐይ የሚያበራ የብርሃን መጎናጸፊያ ተጎናጽፋ በአደባባይ ያዩዋት ነበር። ቄሱ ሥጋውን ደሙንም በባረኩ ጊዜ ድንግልም በእጇ ተባርከው ነበር። ስለዚህም ነገር ከአራቱ ማዕዘን ከልጆቻቸውና ከሚስቶቻቸው ጋር ይመጣሉ። ያማረ ያጌጠ ልብስ ይለብሱ ነበር። አምላክን ስለወለደች ስለ እመቤታችን በዓል ክብር በሽልማት ሁሉ ቤተ ክርስቲያኗን ለማክበር እሷንም ለማየት ያጌጡ ነበር። ምእመናን ሁሉ ከአራቱ ማዕዘን ተሰብስበው በመጡ ጊዜ በሐር ልብስ ተሸልመው በወርቀ ዘቦ ግምጃ የብር ጉንጉን ያለበት ለብሰውም ያዩት ነበር። ተንባላትን ባዩት ጊዜ ወደ አለቃቸው ሄደው ያዩትን ሁሉ ድንቅ ነገር ነገሩት። ይህን በሰማ ጊዜ ክርስቲያን ሁሉ በዓል በሚያከብሩበት በሰኔ 21 ቀን ሲሰበሰቡ ከሳቸው ጋር ይሄድ ዘንድ ከአረብ ጋር ተማከረ። በተሳለ ሰይፍ ይገድሏቸው ዘንድ ያላቸውን ሁሉ ይቀሟቸው ዘንድ ተማከሩ። የምትከብርበት ቀን በደረሰ ጊዜ እንደ ልማዳቸው ሁሉም ተሰበሰቡ። የዚችም አውደ ዓመት ክብር የሚደረገው ድርሳንን አነበቡ። ከዚህም በኋላ በእልደርዱስ ዘመን የተደረገው ተአምሯን የሚናገር መጽሐፍን ያነብ ጀመሩ። ያን ጊዜም ተንባላት ደርሰው ከዚያ የተሰበሰቡትን ሕዝቡን ሁሉ ይማርኩ ዘንድ ያላቸውን ሁሉ ይዘርፏቸው ዘንድ ገዳሙንና ቤተ ክርስቲያኑን ከበቡት። ተንባላትም በእጃቸው የተመዘዙ ሰይፎችን ይዘው መምጣታቸውን ባዩ ጊዜ ፈጽመው ፈሩ። አምላክን ወደ ወለደች በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ወደ ክብርት እመቤታችን ስዕል ሄደው ከክፎች ተንባላት እጅ ታድናቸው ዘንድ በብዙ ልቅሶ አመለከቱ። እሊህም ድንግልን ሲለምኗት ተንባላት ወደ ቤተ ክርስቲያን ገቡ። አለቃቸውም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስዕል በፍጹም ብርሃን ተጋርዳ አየ። ያን ጊዜም ግንባሩ ምድር ላይ አስነክቶ ሰገደላት። እንግዲህ ወዲህ አንቺ ያማርሽ ነሽ ንግሥት ሆይ ደምግባትሽ መልካም ነው። ከእንግዲህ በኋላ ወደ ባልንጀሮቹ ተመልሶ ይህንን ንግሥት መልኳ ያማረ የተወደደ ስለመሆኗ ተላልፎ ቤተ ክርስቲያን ማፍረስ የሚቻለው አይኑር። አንድ ሰው እንኳ ወደ እሳቸው እጁን ዘርግቶ የሚማረክ አይኑር። ይህን ትእዛዜን ያፈረሰ ግን በሰይፍ እመታዋለሁ አላቸው። ባልንጀሮቹም ይህንን በሰሙ ጊዜ ሰይፋቸውን ወደ አፎቱ እየመለሱ አስገቡ። ክርስቲያኖችም ሂደው ይህንን ነገር ባዩ ጊዜ ያዳነቻቸው እመቤታችን እንደሆነች አወቁ። ፍቅሯንም አሳደረችባቸው። በፍጹም ደስታም ደስ አላቸው። ከዚያም ቀን ጀምሮ በፍጹም ክብርና በፍጹም ምስጋና ያለመደንገጥና ያለመፍራት በዓሉን መላልሰው አከበሩ። እግዚአብሔርንም አመሰገኑ። ይህንን ፍጹም ደስታ የሰጠቻቸውን በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም አመሰገኗት። ይህንንም ተአምር ያዩ ወደ ኢትዮጵያ አደረሱና አበርክተውም ነገሩ። ባልንጀሮቹም ምእመናንን ለዘላለም መንግሥተ ሰማያትን ለመውረስ የተዘጋጁ ያደርጋቸው ዘንድ አዳምን ከነ ልጆቹ እስከ ዘላለም ድረስ ለማዳን በዚች ንጽሕት ቅድስት ድንግል የተወለደ ፈጣሪ እግዚአብሔር ምስክርነቱን ሐሰት የለበትም። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ አሜን። እድሜዋ 15 ዓመት ስለሞላት ቤተ መቅደሳችን ታረክስብናለችና ከቤተ መቅደስ ትውጣልን አሉ። ድንግል ማርያም ናት ቤተ መቅደስን የምታረክሰው። ድንግል ማርያም ናት ቤተ መቅደስን የምታጎድፈው። ክፋትን ጸንሰው ክፋትን የሚወልዱ ሁል ጊዜ ጥቅማቸውን ብቻ የሚያግበሰብሱ ምድራዊ ጥቅም እንጂ የሰማያዊ ጥቅም የማያዩ የጌታ መልአክ እንዳዘዘው አደረገ በሚል ይሆናል የምንማማረው። የማቴዎስ ወንጌል ምዕራፍ 1 ቁጥር 24 ላይ ይህንን ቃል ተናጋሪው ራሱ እዚህ መጽሐፍ ላይ የጻፈው ወንጌላዊው ቅዱስ ማቴዎስ ነው የጻፈው። ይህንን ታሪክ ግን ከመልአኩ ቅዱስ ገብርኤልና ከአረጋዊው ከጻድቁ እግዚአብሔርን ከሚፈራ ልቡ ከቀናለትና ልቡ ሐሳቡ በእግዚአብሔር
ቁጥጥር ውስጥ ከሆነለት ከአረጋዊው ዮሴፍ ጋራ የተደረገ ንግግር ነው። እንደሚታወቀው ወገኖቼ የትምህርቱ መሰረታዊ ዓላማ እግዚአብሔር ያዘዘንን እንድናደርግ ነው። እግዚአብሔር ፈጽሙ ያለንን እንድንፈጽም ነው። እግዚአብሔር ባዘዘን ላይ እንድንመላለስ ነው። ከራሳችን ፈቃድ መውጣት ነው። ከራሳችን ሐሳብ መውጣት ነው። በእግዚአብሔር ሐሳብ መኖር ነው። በማን ፈቃድ መኖር ነው? መልሱልኝ በማርያም በማን ፈቃድ መኖር ነው? ወገኖቼ ብዙዎቻችን ብዙ ጊዜ እየተጎዳን ያለ ነው። እየደቀቅን ያለ ነው። በረከት አልባዎች እየሆንን ያለ ነው። ባዶዎች እየሆንን ያለ ነው። ተቀበዝባዦች እየሆንን ያለ ነው። ጭንቀታሞች እየሆንን ያለ ነው። ባይተዋሮች እየሆንን ያለ ነው። አንገተ ደፊዎች እየሆንን ያለ ነው። በጨለማ የምንመላለስ እየሆንን ያለ ነው። እያለን እንደሌለን እየበላን የማንጠግብ እየጠጣን የማንረካ እየለበስን የማይሞቀን እየሆንን ያለ ነው። እመኑን በእግዚአብሔር ፈቃድ ስለማንመላለስ ነው። እስኪ መልሱልኝ በማን ፈቃድ ስለማንመላለስ? በእግዚአብሔር ፈቃድ ስለማንመላለስ ነው። አሁን በዚህ ስፍራ ላይ የጌታ መልአክ እንዳዘዘው አደረገ ተብሎ የተነገረለት አረጋዊው ጻድቁ ዮሴፍ ነው። በምዕራፍ 1 እና በምዕራፍ 2 ላይ ወገኖቼ አረጋዊው ዮሴፍ፣ እድለኛው ዮሴፍ፣ እግዚአብሔርን የሚፈራው ዮሴፍ፣ ልቡ የቀናለት ዮሴፍ፣ እግዚአብሔር ከሱ ጋራ እሱም ከሱ ጋራ የሆነ ዮሴፍ 3 ጊዜ መልአክ ተገልጦለታል። እስከ ንገሩኝ ስንት ጊዜ? አልሰማኋችሁም? በማርያም ስንት ጊዜ? 3 ጊዜ ተገልጦለታል። ለ3 ጊዜ መልአክ ተገልጦለታል። ለ3 ጊዜ መልአኩ ቅዱስ ገብርኤል ቃል በቃል አናግሮታል። ለ3 ጊዜ መልአክ ተገልጦ ጉዳዩን አብራርቶለታል፣ ረድቶታል፣ አግዞታል። አረ ይሄንን መልአክ ለሁላችን ያግዘን ወገኖቼ። እነዚህን 3ቱን መገለጦችን አጠር አድርገን ፀሐይ ላይም ስለቆማች ሌሊቱ ሙሉም ሊቃውንት በማህሌት ላይ ስላደሩ ጊዜ በማርዘም ሳይሆን ጊዜያችንን በአግባቡ አሳጠርን ተጠቅመን 3 መገለጦች ብቻ እንመለከታለን። የመጀመሪያው መልአኩ ቅዱስ ገብርኤል ለአረጋዊ ለዮሴፍ የተገለጠለትን መሰረታዊውን ትርጉም እናያለን። እንዲህ ሆነ ነው የሚለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደቱን ያነሳል። የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ እንዲህ ሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ልደቱ ሲያነሳ ሲጽፍ ሐዋርያው ቅዱስ ማቴዎስ ድንግል ማርያም ለዮሴፍ በታጨች ጊዜ አስቡ፣ ድንግል ማርያም ለዮሴፍ በታጨች ጊዜ ለዮሴፍ በተሰወረ ዕውቀት ባልተገለጠ ነገር ባልተረዳው ምስጢር ድንግል ማርያም ጸንሳ ተገኘች ይላል። አረ ቆዩ፣ ለእልልታ አትፍጠኑ። አንድ ጊዜ ወደዚህ ወደ ጋምቤላ ለአገልግሎት ሄድኩኝና ህዝቡ ቃሉ ጋር ነው እየሰማ ነው ወይ ብዬ ለመረዳት እንኳን ደስ አላችሁ ከተማችሁ በኤችአይቪ ኤድስ አንደኛ ወጣች ስል እልልልል አለ ሰው። ከቃሉ ጋር ሁኑ፣ በደንብ ተረጋጉ። በደንብ እንደምናስተውለው ወገኖቼ ድንግል ማርያም ለዮሴፍ ባልተረዳ፣ ለዮሴፍ ባልተገለጠ፣ ለዮሴፍ በግልጽ ባልሆነ ነገር ጸንሳ ተገኘች። የመጽነሷ ነገር ከማየታችን በፊት ከዮሴፍ ጋራ
ድንግል ማርያም ያላትን ህብረት እስከ አስቀድመን ድንግል ማርያም በተወለደች በ3ኛው ዓመቷ ወላጅ አባቷ ኢያቄምና ወላጅ እናቷ ሐና ወደ ቤተ መቅደስ አመጡና በቃላቸው መሰረት ለእግዚአብሔር ሰጡ። ምክንያቱም ቃል ገብተዋል። ቃል የገቡበት ምክንያት ልጅ አልነበራቸው። ኢያቄምና ሐና ማህፀኗ ደረቅ፣ ሐና ማህፀኗ የተቆለፈ ነው። ለብዙ ዘመናት ልጅ ጠይቀዋል። ልጅ ማግኘት አልተቻለም። ልጆች የማን ስጦታዎች ናቸው ይላል መጽሐፍ? የእግዚአብሔር ነው። እግዚአብሔር ልጅ ካልሰጠ በስተቀር ልጅ በገንዘብ ብዛት አይገኝም። ልጅ ስልጣን ስላለን ማግኘት አንችልም። ልጅ ቤት መኪና ስላለን ማግኘት አንችልም። ልጅ የሚኖረን ማን ሲሰጠን ብቻ ነው። አልሰማኋችሁም? በማርያም ማን ሲሰጠን ብቻ ነው? እግዚአብሔር ሲሰጥ ብቻ ነው። ስለዚህ ልጅ አልነበራቸው። ነገር ግን ከዕለታት በአንድ ቀን የደረቀውን ማለምለም የሚችል የተቋጠረውን መፍታት የሚችል ባዶውን መሙላት ወደሚችል ባልና ሚስት የሆኑት ኢያቄምና ሐና ወደ እግዚአብሔር ቀረቡና እግዚአብሔር ሆይ መስጠት የምትችል ባይለ ጸጋ ነህ፣ የማይሰሙ ንጉሥ ነህ። ስለዚህ ለዘመናት ያጣነውን ልጅ ስጠን ብለው ተማጸኑ። ልጅ ስጠን ብለው ተማጸኑ። ልጅ ስጠን ብቻ ሳይሆን የምትሰጠንን ልጅ መልሰን ላንተ እንሰጣለን የሚል ቃል ገቡ። ምክንያቱም ወገኖች ስጦታዎች ሁሉ ከማን ናቸው? አረ ንገሩኝ፣ ከማን ናቸው? አሁን በጤና ያላችሁ ጤናችሁ ከማን ነው? በሰላም ያላችሁ ሰላማችሁ ከማን ነው? በእፎይታ ያላችሁ እፎይታችሁ ከማን ነው? በእረፍት ያላችሁ እረፍታችሁ ከማን ነው? አንገታችሁ ቀና ብላችሁ የምትሄዱ ይሄ ደህንነታችሁ ከማን ነው? እስኪ አመስግኑት እግዚአብሔር። ክብር ምስጋና ለስሙ ይሁን። ስለዚህ እግዚአብሔር እግዚአብሔር ታመንና ጸሎታቸውን ሰምቶ ልመናቸውን አድምጦ ጥያቄያቸውን መልሰላቸው። የሐና ማህፀን ደረቅ የነበረውን አለመለመ እግዚአብሔር፣ የተቋጠረውን ፈታ፣ ድንግል ማርያምን ሰጣቸው። ልክ ድንግል ማርያም ከሰጣቸው በኋላ በቃላቸው መሰረት እግዚአብሔር በቃሉ መሰረት እንደታመነላቸው በቃላቸው መሰረት ታምነው በ3ኛ ዓመት ድንግል ማርያም ለቤተ መቅደስ አምጥቶ ሰጠው። የሚጨነቁ ሰዎች ነበሩ። እንዴት ነው? ማን ሊያበላት ነው? ማን ሊያጠጣት ነው? ማን ሊያኖራት ነው? ማን ሊያሳድጋት ነው የሚሉ በቤተ መቅደስ ውስጥ የሚያጉረመርሙ ነበረ። በሚያጉረመርሙ ጊዜ ግን በግልጥ መልአኩ ፋኑኤል ከሰማይ ወረደ። ህብስተ መና ጽዋ ሰማያዊ ይዞ መጣና ድንግል ማርያም በክንፎቹ ጋርዶ መመገብ ጀመረ። ድንግል ማርያም በቤተ መቅደስ ለ12 ዓመታት ስትኖር የተመገበችው ምድራዊ ምግብ አይደለም። የጠጣችው ምድራዊ መጠጥ አይደለም። መጠጧ ሰማያዊ ነው። ምግቧ ሰማያዊ ነው። አረ ክብርና ምስጋና ለእግዚአብሔር ይሁን። ድንግል ማርያም የተመገበችው ያውም መጋቢዋ ምድራዊ ሰው አይደለም። ደካሚው ሰው አይደለም። በእግዚአብሔር ፊት ለምህረት ከሚቆሙ ለምስጋና ከሚቆሙ ከማይደክሙት መካከል መልአኩ ፋኑኤል ነበረ ሲመገባት የነበረው። ልክ 12 ዓመታት ያክል 15 ዓመት ሲሞላት ግን በቤተ መቅደስ ዙሪያ ጠላቶች ተነሱባት። እንደምን አደራችሁ? ጠላቶች ተነሱባት። ሚገርም ነው። ሁል ጊዜ የራሳቸው ቅድስና የማይመለከቱ የሰውን ቅድስና የሚመለከቱ በቤተ መቅደስ ዙሪያ አሉ። ሁል ጊዜ የሰውን ኃጢአት ብቻ የሚቆጣጠሩ የራሳቸው በደልና ኃጢአት ግን ማይታያቸው፣ ንስሐ ማይገቡ፣ ስለሰው ንስሐ ግን የሚጨነቁ ሰዎች አሉ። እንደነዚህ አይነት ሰዎች ድንግል ማርያም በኖረችበት ቤተ መቅደስ ዙሪያ ነበሩ። አእምሯቸው የቆሸሸ፣ አስተሳሰባቸው የቆሸሸ፣ አእምሯቸው ድውይ የሆነ፣ ሁል ጊዜ የእግዚአብሔር ፈቃድ የማይገባቸው
የነሱን አስተሳሰብ በቤተ መቅደሱ አስተሳሰብ ያውም በእግዚአብሔር ቤት ለመጫን የሚሞክሩ ሰዎች፣ ክፋትን ጸንሰው ክፋትን የሚወልዱ ሁል ጊዜ ጥቅማቸውን ብቻ የሚያግበሰብሱ ምድራዊ ጥቅም እንጂ የሰማያዊ ጥቅም የማያዩ የሰውን እንጂ የእግዚአብሔርን የማይመለከቱ በቤተ መቅደስ ዙሪያ የነበሩ ሰዎች በድንግል ማርያም ላይ በጠላትነት ተነሱ። ምን አሉ? እድሜዋ 15 ዓመት ስለሞላት ቤተ መቅደሳችን ታረክስብናለችና ከቤተ መቅደስ ትውጣልን አሉ። አረ እንደምን አደራች! ድንግል ማርያም ናት ቤተ መቅደስን የምታረክሰው። ድንግል ማርያም ናት ቤተ መቅደስን የምታጎድፈው። ድንግል ማርያም ናት እናንተ ቤተ መቅደስን የምታቆሽሸው። ሚገርም እኮ ነው ወገኖቼ። በነገራችን ላይ የሚቆሽሽ መቅደስ የለንም። ይሄ መቅደስ ሁሉ ጊዜም ቅዱስ ነው አይደለ? ማንም ይግባበት ማንም ይውጣበት ይሄ ቤተ መቅደስ አይረክስም። እየሰማችኝ ነው አይደለ? ይሄ ቤት ማን ነው ያለበት? አረ ንገሩኝ፣ ማን ነው ያለበት? እግዚአብሔር የሚቀደስና የሚረክስ አምላክ ነው። ለቱስባት አይደለም። እንደዚህ እንዳታስቡ። ስለዚህ እንደዚህ ብሎ የሚጮሁ ሰው ያልገባቸው የገባቸው ግን የሚመስሉ ሁል ጊዜ በድንቁርና የሚኖሩ አይምሯቸው የተቆለፈ ነገር ግን ራሳቸው እንዳዋቂ አድርገው የሚቆጥሩ ከኔ ውጪ አዋቂ ማንም የለም ከኔ ውጪ የሚሉ ሰዎች ናቸው። ድንግል ማርያም ትውጣልን። አቤት ጋጋታው፣ አቤት አድማው፣ አቤት ሽኩቻው፣ ትውጣ ትሰደዳሉ። ሚገርመው ግን ያኔ አረጋውያን እግዚአብሔር የሚፈሩ ተሰባሰቡና ድንግል ማርያምን በንጽህና የሚጠብቃት ሽማግሌ ፈለጉ። ዕጣ ማጣጣሉ በሽማግሌዎች ላይ። ከሽማግሌዎች መካከል እግዚአብሔርን የሚፈራ እግዚአብሔርን የሚወድ ልቡ ንጹሕ የሆነ ለእግዚአብሔር የተገዛ እግዚአብሔርን በትክክል የሚያው ምሕረቱ የገባው ቸርነቱ የገባው ፍቅሩ የገባው ይቅርታው የገባው ሁል ጊዜ በእግዚአብሔር ምሕረት ተጠልሎ የሚኖር አረጋዊ ዮሴፍ ዕጣው ደረሰው። ድንግል ማርያምን ወደ ቤት ወሰዳት በንጽህና ሊጠብቃት በቅድስና ሊጠብቃት። ከዕለታት በአንድ ቀን ግን በድንግልና ሊጠብቃት አደራ የተረከበው አረጋዊ ዮሴፍ እንደ ነገ ጠዋት በነግ መስዋዕት ሊያቀርብ መስዋዕቱ በሚያዘጋጅበት ጊዜ እሷን ወደ ቤተ መቅደስ ከሱ ጋር ሄዳ መስዋዕት እንድታቀርብ ዝግጅት በሚያደርጉበት ጊዜ ድንግል ማርያምን ሲመለከታት ጸንሳ አገኛት። አያስደነግጥም ወይ? ለአረጋዊ ዮሴፍ ታላቅ ድብዳ ነው። በጣም የሚያስጨንቅ ነው። በንጽህና እንዲጠብቃት ነው። በቅድስና እንዲጠብቃት ነው። እንድትጸንስ አይደለም። አረጋውያን በቤተ መቅደሱ ላይ እጁ ጭኖ መሐላ ፈጽሞ ድንግል ማርያም ወደ ቤቷ እንድትወስዳት እንድትጸንስ አይደለም። ይሄንን ነገርም እንዲፈጸም አይደለም። አረጋዊ ዮሴፍ አእምሮ ተሸማቀቀ፣ አንገቱ ደፋ። ሌሊት ሙሉ እየተጨነቀ አደረ። ምን ልሁን አለ። እንደምን አደራች? ምን ልሁን አለ። አረ ምን ልሁን? ጠዋት ነግ ወደ ቤተ መቅደሱ ይዣት በወጣ ረክሳለች፣ ጸንሳለች፣ ከሕግ ውጭ የሆነ ጽንስ ይዛለች ብሎ በድንጋይ ቀጥቅጠው ይገሉብኛል። ወደ ቤተ መቅደስ ደግሞ ይዣት ካልወጣሁኝ ደግሞ የጥላሃት ብሎ ያንጓጥጡኛል። አረጋዊ ዮሴፍ ታላቅ መከራ አጣብቂኝ ውስጥ ነው የወደቀው። ምን ቢያደርግ ይሻላል? ከቤተ መቅደስ መቅረት አይችልም። ወደ ቤተ መቅደስ ቢሄድም አደጋ ይጠብቀዋል። በጣም ተጨነቀ። ወገኖቼ እየተጨነቃችሁ ያሳለፋችኋቸው ሌሊቶች የሉም? አንገታችሁ ደፍታችሁ ያሳለፋችኋቸው ሌሊቶች የሉም? ወገኖቼ በባዶነት ሆናችሁ ይሄ ባዶነት ይውጠኛል እያላችሁ እየፈራችሁ ያደራችሁበት ሌሊቶች የሉም? እነዛ ሌሊቶች ግን ማን አሳለፈ?
አረ ንገሩኝ፣ ማን አሳለፋቸው? እግዚአብሔር ስላሳለፋቸው ነው እንጂ። አረጋዊ ዮሴፍ ምን ባደርግ ይሻለኛል ብሎ የተሻለ ሐሳብ፣ የመውጫ ሐሳብ፣ የማሸነፊያ ሐሳብ አጥቶ እየተጨነቀ እያለ ወአስተርአዮ መልአክ እግዚአብሔር ለዮሴፍ በሕልም ነዋ። የእግዚአብሔር መልአክ፣ የሚያረጋጋ መልአክ፣ ነገርን የሚገልጥ መልአክ፣ በእግዚአብሔር ፊት ለምህረት ለምስጋና የሚቆም መልአክ፣ የበረቱትን የፈሩትን የሚያበረታታ፣ በጨለማ ያሉትን የሚታደግ፣ የወደቁትን የሚያነሳ፣ የሚፍገመገሙትን የሚደግፍ መልአክ ወደ ዮሴፍ በሌሊት መጣለት። ይሄ ነገር በጣም ታላቅ ነው፣ ያስፈራላ። በራሱ ሐሳብ መተርጎም አይችልም። በራሱ ዕውቀት መተርጎም አይችልም። የሐሳብ ጉዳይ ወጥሮ ይዞታል። ነገሩ አስፈርቶታል። ነገር ግን ያስፈራውን ነገር የሚገልጥለት መልአክ መጣለት። ያስፈራችሁን ነገር የሚገልጥላችሁ መልአክ ይምጣላችሁ። አሜን በሉ። አረ አሜን በሉ። በማርያም በትዳራችሁ፣ በኑሯችሁ፣ በሥራ ዓለማችሁ ሁሉ በእውነት ነገሮች ሁሉ ውስብስብ ባለባችሁ ጊዜ ይሄ መልአክ ወደ እናንተ ይምጣላችሁ። አሜን አትሉም እንዴ? ይሄ መልአክ ይምጣላችሁ። መጣለትና ከዛ ያብራራለት ጀመረ። ምክንያቱም መጽሐፍ ቅዱስ ስታነቡ ማርያምን ለዮሴፍም ነው የሚለው፣ ማርያምን ሊተዋት አስቦ ነበር። ሊተዋት ሊለያት ነበረ አስቧል። የመጨረሻው ውሳኔው ይሄ ነው። ማርያምን እንዳይተዋት፣ ማርያምን እንዳይለያት፣ ማርያምን እንዳይጥላት፣ ማርያምን እንዳይገፋት፣ በድንግል ማርያም ላይ የተፈጸመውን እውነት የሚገልጥለት መልአክ መጣና ምን አለው? ከሷ የተጸነሰው በመንፈስ ቅዱስ ነው አለው። በምንድን ነው አለው? ጮክ በሏ። በምንድን ነው አለው? በመንፈስ ቅዱስ ነው አለው። ቀጠለና እንዲህ አለው፣ በነቢይ እንዲህ ተብሎ እንደተነገረ ወናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሞ አማኑኤል የሚለው ትንቢት ይፈጸም ዘንድ በነቢዩ በኢሳይያስ ድንግል በድንግልና ጸንሳ በድንግልና ትወልዳለች። ስሙ ማን ትለዋለች? አማኑኤል የሚለውን የትንቢት ቃል ይፈጸም ዘንድ ይገባል። የሚፈጸመው ደግሞ በሷ ነውና ከሷ የሚወለደው ደግሞ አለ መልአኩ ሰውን ሁሉ ሕዝቡን ሁሉ ከኃጢአታቸው ያድናቸዋልና። እንዴት ደስ ይላል! ከእርሷ የሚወለደው በስጋዌ ስሙ ኢየሱስ የሚባለው፣ በስጋዌ ስሙ አማኑኤል፣ በስጋዌ ስሙ በተዋሕዶ ስሙ ክርስቶስ ብለን የምንጠራው እርሱ ሕዝቡን ሁሉ ከኃጢአት ባርነት፣ ከሞት ባርነት፣ ከዲያብሎስ ባርነት ያድናቸዋል። አረ ያድናል። ክብርና ምስጋና ለስሙ። ያድናል አሁን አለ። ይህንን አለና ቀጥሎ ያውም አለው ስሙን ኢየሱስ ብለህ ትጠራዋለህ አለው። ስሙን ማን ብለህ ትጠራዋለህ? ኢየሱስ። ኢየሱስ ማለት ደግሞ ምን ማለት ነው? መድኃኒት ማለት። ንገሩኛ፣ ምን ነው ማለት? መድኃኒት ነው። ይህንን ነገር ገለጠለት ወዲያውኑ። ዮሴፍም በሕልም የሚመስል ነገሩ የተረዳው ነገር አየና ወዲያውኑ ተነሳ። ከተነሳ በኋላ መልአክ እንዳዘዘው አደረገ። ምንድነው መልአክ ያዘዘው? ማርያምን ለመውሰድ አትፍራ የሚለው ማርያምን ወደ ቤት ወሰዳት። አረ ክብርና ምስጋና ለስሙ ይሁን። ነገሩ ግልጥ ሆኖለታል። ነገሩ ተብራርቶለታል። ነገሩ ግልጥ ስለሆነለት ሊተዋት የነበረው ማርያምን፣ ሊለያት የነበረው ማርያም በመልአኩ ትእዛዝ መሰረት፣ በመልአኩ ማብራሪያ መሰረት፣ በመልአኩ ትርጉም መሰረት፣ በመልአኩ ረዳትነት መሰረት ድንግል ማርያምን ከፊት ይልቅ አብልጦ እንዲወዳት አደረገው። ስለዚህ መልአኩ አረጋዊ ዮሴፍ መልአክ እንዳዘዘው፣ የጌታ መልአክ እንዳዘዘው ምን አደረገ? እሱ ምንድነው? ማርያምን ለመውሰድ አትፍራ ነው አይደለም ያለው? ስለዚህ ማርያምን ወሰደ። ሁለተኛው ምን ሆነ? ኢየሱስ ክርስቶስ በተወለደ በሁለተኛው ዓመቱ ሊቃውንት እንደሚሉት ከ1 ዓመት እስከ 2 ዓመት ባለው ሰብአ ሰገል ወርቁ፣ ከርቤው፣ ዕጣኑን ይዘው ሲመጡለት ሄሮድስ ተጨነቀ።
ሄሮድስ። ምክንያቱም ሰብአ ሰገል ያሉት ምንድነው? የአይሁድ ንጉስ የተወለደው የአይሁድ ንጉስ ወዴት ነው? እንሰግድለት እንገዛለት ዘንድ መጣን። አረ ለዚህ ንጉስ እስኪ ምስጋናችሁ ስጡ፣ ክብር ምስጋና ለስሙ። ይሄ የተወለደው ሕፃንም ሆኖ እምቅድመ ዓለም ወእስከ ለዓለም ነው አይደለም? ሊቃውንት የሚሉት ከዓለም እምቅድመ ዓለም ወእስከ ለዓለም ሀሎ በመንግስቱ ሀሎ በትስልስቱ ሀሎ በመለኮቱ ነው አይደለም? ከመወለዱ በፊትም ንጉስ ነበረ። በጸኒስ ቅድመ ጸኒስም ንጉስ ነበረ። ጊዜ ጸኒስም ደግሞ ንጉስ ነበረ። ድህረ ጸኒስም ደግሞ ንጉስ ነው ክርስቶስ። ስለዚህ ሰብአ ሰገል መጡና የተወለደው የአይሁድ ንጉስ ወዴት ነው ብሎ ሲጠየቅ ንግስናዬ ሊቀማኝ የሚል በቀናት ተነሳስቶ በአጭሩ በጥቅልሉ ሕፃኑን ሊገለው በጣም ፈለገ። ኢየሱስ ክርስቶስን ሊገለው ፈለገ። አረጋዊ ዮሴፍ ሰማ። ምክንያቱም በአራቱ ማዕዘን በቤተልሔምና በዙሪያ ወገኖቼ ሰራዊቱ ተሰማርተዋል። የሚቆርጡበትን ሰይፍ ይዘው የሚቆራርጡበትን ብላቻቸውን ሁሉ ስለው የሚገሉበትን መግደላቸውን ይዘው በቤተልሔምና በዙሪያው እየተመሙ አረጋዊ ዮሴፍ ንጉሱ ክርስቶስን ለመግደል እንደሚፈልጉ ባወቀ በተረዳ ጊዜ በጣም ተጨነቀ። እሱንስ እሺ ይግደሉት። እሱ ከሞተ በኋላ ግን እናቱ እንዴት ነው የምትኖረው? አንድያ ልጇ ነው። ከሁሉ የሚበልጥ ልጇ ነው። የሁሉ ፈጣሪ የሁሉ አስገኝ ልጇ ነው። እሱን ከገደሉት በኋላ እናቱን እንዴት አድርጌ ነው እያት የምቀጥለው ነው። ብቻ አረጋዊ ዮሴፍ አደራ ስላለበት በጣም ተጨነቀ። ገዳዮች በዙሪያው ሲተሙ፣ ገዳዮች በዙሪያው ሲሮጡ፣ ደም አፍሳሾች በዙሪያ ሲፈሩ ሲሮጡ አረጋዊ ዮሴፍ ወዴት ሄጄ ባስመልጣቸው ይሻላል? ወዴት ሄጄ ባተርፋቸው ይሻላል? እንደዚህ ያላችሁበት ቀን የለም ወገኖች? ያውም በሀገራችሁ በኢትዮጵያ እንደዚህ ያላችሁበት ቀን የለም? ያ ሰበዋ ቀይ ሁንዱም ትከሰኑ ሰገሌ ከና ወሬ ደገፈተ ጅርተን ሁንዱም ትከሰኑ የሮ ዲፒና ሰና የሮ ራኪና ሰና የሮ ዱከና ሰና አከነ የተኒ ኦፊን ገፋና ያ ሰበዋ ቀይ ዲፒና ስንራጋ ሰነራ ዲፒና ሰና ከሰ ባሁዳፍ ዱከና ከሰና ከሰ ባሁዳፍ ራኪና ሰና ከሰ ባሁዳፍ ገራከም ፊጎያ ገራከም ደሞ የተኒ ኦፍ ገፈተኒን በርቤተን ያ ሰበዋ ቀይ ሁላቱም ደቅ እግዚአብሔር ትፈላለ መዓት መከራ ወጥህኩም ብዝመከራዚ ደሐልፍ ወይም ደግሞ ከሐልፍ ዝኽእል ዳቤ ኸይደ ዳቤ ካመልጥ ወልኩም ትጨነቅኹም ጊዜ ይብለን ወልኻቱም ትጨነቅኻቱም ጊዜ ይብለን ጸልማቱ ካብድኩም ጭንቀቱ ከዓቅምኩም ላዕል ሆይኑ በጣም ጊዜ የለም። አረጋዊ ዮሴፍ እንደዚህ ነው። በጣም ተጨነቀ፣ ግራ ሲጋባ በእውነት የሚያረጋጋ መልአክ አሁን መጣለታ። መጀመሪያ የመጣለት ለሁለተኛ ጊዜ መጣለት። እንደዚህ ያለው የሚያመልጥበትን ስፍራ አዘጋጅቶለት የሚድንበትን መንገድ አዘጋጅቶለት መልአክ መጣለታ። ወአስተርአዮ መልአክ እግዚአብሔር ለዮሴፍ በሕልም ነው። አሁንም መልአኩ ቅዱስ ገብርኤል ለዮሴፍ በሕልም ተገለጠለት። ምን አለው? ዮሴፍ ሆይ አለው ሄሮድስ ሕፃኑን ሊገለው ይፈልጋልና እናቱንም ሕፃኑንም ይዘ ወደ ግብጽ ሀገር ሽሽ፣ እስከምነግርህ ድረስ በዚያ ተቀመጣል። እናንተ እንደምን አደራችሁ አላችሁ? ግን እንደምን አደራችሁ? እስኪ እኔ የእግዚአብሔር ልጅ ነኝ የምትሉ እስኪ የእግዚአብሔር ልጆች የሆናችሁ ሁለት እጃችሁን ከፍ አድርጉ፣ ከፍ አድርጉ በማርያም። እናንተ የማን ልጆች ናችሁ? ምን ነው ድምጻችሁ ቀነሳ? ታፍራላችሁ እንዴ? የማን ልጆች ናችሁ እናንተ? ግድ የላችሁ። አንድ ነገር እንገራችሁ፣ እጆቻችሁን አውርዱ። መከራውን የምታመልጡበትን ስፍራ እግዚአብሔር ይጠቁማችኋል። መከራው እናንተ ባላችሁበት ስፍራ ይፈጸምልም። ግድ የላችሁ። መከራው ስፍራ ይቀይራል ወይም እናንተ ስፍራ እንድትቀይሩ ያደርጋል እግዚአብሔር። እውነት ሐሰት ነው?
አረ ንገሩኝ፣ እውነት ነው ሐሰት ነው? እውነቱ ነው የምነግራችሁ። እግዚአብሔር ልጆቹን እንደዚህ አይተው እያሐድገክሙ እጓለ ማውጣት እኮ ነው። ወላጅ እንደሌላቸው ልጆች ተሆኑ ዘንድ አይተዋቸው እግዚአብሔር ይተወናል? ንገሩኝ እንጂ ይተወናል ወይ? እግዚአብሔር አይተውንም። እንደተወን አድርጋችሁ አትቁጠሩ። እንደሚተወን አድርጋችሁም ራሳችሁን አትቁጠሩ። እግዚአብሔር የማይተው አምላክ ነው። አራ መስግኑት፣ ክብርና ምስጋና ለስሙ ይሁን። ስለዚህ ምን አለው? ወደ ግብጽ ሀገር ሽሽ አለው። እንደውም 144,000 ሕፃናት ቤተልሔምና ዙሪያዋ ላይ ያሉ ሕፃናት አንገታቸውን ቆርጦ ሄሮድስ ሲፈጅ ደማቸው እንደ ጎርፍ ሲጎርፍ አረጋዊ ዮሴፍ ግን በመልአኩ የመልአኩ የነገረውን ትእዛዝ ፈጸመ። ወዴት ሄደ? ወደ ግብጽ ሸሽ። አያችሁ፣ የእግዚአብሔር ፈቃዱ ሁሉ ጊዜ ያስመልጠናል። ከሞት ያስመልጣል አይደለ? ከጨለማ ያድናል አይደለ? ከጭንቀት ያድናል። የእግዚአብሔር ትእዛዙ፣ የእግዚአብሔር ሐሳብ ሚገርም ነው። መልአኩ የነገረውን ስለፈጸመ በግብጽ የፈራውን ነገር አምልጧል ዮሲ። ሶስተኛ በዚህ በማቴዎስ ወንጌል ምዕራፍ 2 ቁጥር 20 ላይ ስታነቡ አረጋዊ ዮሴፍ ድንግል ማርያም ከነ ልጇ ከኢየሱስ ጋር ሶሎሜንም ጨምሮ በግብጽ 3 ዓመት አካባቢ ሲሞላ በጣም ተጨነቀ። ረሃቡ በረታ። መቼም ድንግል ማርያም ላይ የደረሰ መከራ በማንም ላይ አልደረሰ። እንደምን አደራች? ድንግል ማርያም ላይ የደረሰ መከራ በማንም ላይ አልደረሰ። በማንም ላይ ማለት እንዲያውም ሊቃውንት ምን ይሏታል? የሐዲስ ኪዳን የመጀመሪያው ሰማዕት መሆኗ ወይም የሰማዕታት እናት መሆኗን ሲገልጡ እሞሙ ለሰማዕታት፣ የሰማዕታት ምናቸው? እናታቸው ይሏታል። ረሃቡ ከአእምሮ በላይ ነው። ከምንሰብከው በላይ፣ ከምንናገረው በላይ፣ ከምንተርከው በላይ ነው የረሃቡ ነገር በድንግል ማርያም የደረሰው። የጥሙ ነገር፣ የስድቡ ነገር፣ የዛቻዎቹ ነገር፣ በግብፃውያን ዘንድ የነበራት ጥላቻ መልኳ ቆንጆ ስለሆነ መልከ ውብ ስለነበረች ምን ይሏታል? እቺ ከቤተ መንግስት ያመለጠች ናት ይላል። ከቤተ መንግስት ያመለጠችና አመለክፉ ምግባረ ብልሹ ብትሆን ነው እንጂ በረሃ ለበረሃ የምትንከራተተው እችማ ይሏታል። ኧረ ምን ማይሏት ነገር አለ? እሷ ግን የተሰደደችው ስለ ልጇ ነው። እሷ ግን ይሄ ሁሉ ዋጋ፣ ይሄ ሁሉ ረሃብ፣ ይሄ ሁሉ ጥም፣ ይሄ ሁሉ ዛቻ እየደረሰባት ያለ ስለ ልጇ ነው። ስለ ልጇ የሚከፈል ደግሞ ዋጋ ክብር አለው። አረ ክብርና ምስጋና ለስሙ ይሁን። ይከብራል። ይሄ ሁሉ አረጋዊ ዮሴፍ ታዳ ተጨነቀ። ረሃቡ ሲመለከተው፣ ጥሙ ሲመለከተው፣ ችግሩ ሲመለከተው እየባሰበት ሲሄድ ተመለከተና አረጋዊ ዮሴፍ ምን አለ? እዚህ ቢሞቱብኝ ማን ነው የሚያቃብረኝ? ማን ነው ሐዘኔን የሚጋራው? እንዴትስ ብዬ ወደ ቀዬ እመለሳለሁ? እኔ ሽማግሌ ነኝ፣ ማን ይረዳኛል ብሎ በሚጨነቅበት ጊዜ ያ ለሁለት ጊዜ የተገለጠ መልአክ አሁንም ለሶስተኛ ጊዜ ተገለጠለት። አሁንም ደግሞ ደጋግሞ መልአኩ ይገለጥላችሁ። አሜን አትሉ? በማርያም አሜን በሉ። ደግሞ ደጋግሞ እንዴት ደስ ይላል! ለሶስተኛ ጊዜ ተገለጠለትና የምስራች ይዞለት መጣ። ዮሴፍ ሆይ አለው መልአኩ፣ ሕፃኑ ሊገለው የፈለገ ሄሮድስ ሞቷል አለ። አጥፊው ጠፍቷል፣ ገዳዩ ሞቷል። እንዴት ደስ ይላል! በጭንቀት ሳለ እኮ ነው፣ በመከራ ውስጥ ሳለ እኮ ነው፣ ተስፋ በመቅረት ውስጥ ሳለ እኮ ነው፣ መጨረሻዬ ምን ይሁን ብሎ ባሰበ ጊዜ እኮ ነው ወገኖች። ይሄ መልአክ መጣ። ግን አጥፊው በቀያቸው የነበረው ጠፍቷል፣ ገዳዩ ሞቷል። አጥፊው ራሱ ጠፍቷል፣ ሳያጠፋ ሳይገድል ጠፍቷል አለው። ወገኖቼ ከዚህ ስፍራ ስትመለሱ ገዳዮቻችሁ ጠፍቶ ይጠብቃችሁ። አረ አሜን በሉም።
ለናንተ የተማሰ ጉድጓድ ተደላሎ ይጠብቃችሁ። ለናንተ የተጠመደ ወጥመድ ተበጥሶ ይጠብቃችሁ። ለናንተ የተበጠበጠ መርዝ በመርዝነቱ አጥቶ ይጠብቃችሁ። ምን ይባላል ወገኖች? እግዚአብሔር እንደዚህ ታሪክ ይቀይራል አይደል? አረ ነገሩ ይቀይራል አይቀይር? እግዚአብሔር እንደዚህ ነው። እንደዚህ ነው እግዚአብሔር። ሚገርም አምላክ ነው እግዚአብሔር። በመልአኩ በኩል የመጣለት አያችሁ። በዚያ በምድረ በዳ ላይ እኮ በዚያ በጭንቅ ላይ እኮ በዚያ ግራ በተጋባበት ጊዜ እኮ በዚያ ወዴት ነው መሆነው መጨረሻ? እኔ አርጅቻለሁ፣ ሞቴ ቢመጣ ለነማን ትቻቸው ልሂድ? እናቱንም ልጁንም ሶሎሜንም ወደ ማን ትቻቸው ልሂድ ብሎ በተጨነቀበት ጊዜ እኮ እናንተ እንደዚህ ሆናችሁበት ቀን የለም? ጨርሻለሁ ትምህርቴን። እንደዚህ ሆናችሁበት ቀን የለም? እንደው የኔ ጉዳይ ምን ባደርገው ይሻለኛል ያላችሁበት ቀን የለም? ምን ባደርገው ይሻላል? ስለ ልጆቻችሁ ታመው ነፍሳቸው ከስጋቸው ሲወጣ ድረስ በእውነት ሆስፒታል ላይ ቁጭ ብላችሁ ሌሊት ሙሉ ያነጋችሁ ሰዎች የላችሁም? የላችሁም ወይ? ወይም የራሳችሁ ነፍስ ልትወጣ በዙሪያችሁ ሰው አጣችሁ ወገን አጣችሁ የተጨነቃችሁባቸው ሌሊቶች የሉ? ግራ ተጋብታችሁ አታውቁም? ነገር ግን ወገኖቼ ያ የግራ መጋባት ዘመናችን ያለፈው በእግዚአብሔር ነው። ታምናላችሁ? አረ ንገሩኝ፣ ታምናላችሁ ወይ? ያ የጭንቀት ዘመናችን ያለፈልን በማን? በገንዘባችን ነው እንዴ? በስልጣናችን ነው? በማግኘታችን ነው? በቤተሰቦቻችን ብዛት ነው እንዴ? አይደለም። በማን ነው? እስኪ በእግዚአብሔር ነው የምትሉ፣ በማርያም የምታምኑ እስኪ። እኔ አጨብጭቦ አላልኩም ነበረ፣ እጃችሁ ነበረ ያልኩት። እስኪ እጃችሁ ከፍ አድርጉ። በእግዚአብሔር ነው ሁሉ የሆነው፣ ሁሉም የሚሆነው፣ ሁሉም ደግሞ እየሆነ ያለው በእግዚአብሔር ነው የምትሉ የምታምኑ፣ ሁለት እጃችሁ ከፍ አድርጉና ምስጋና ስጡ። በደንብ አድርጋችሁ ክብር ምስጋና ለእግዚአብሔር ይሁን። ወገኖች ይህ መልአክ ምን አለው? በስተመጨረሻ ላይ ተመለስ ነው ያለው። ምን በል ነው ያለው? አረ ንገሩኝ፣ ምን በል ነው ያለው? ተመለስ ነው ያለው። እናቱንም ሕፃኑ ጋር ይዘ ሶሎሜንም ይዘ ምን በላለው? ተመለስ። ከዚያን በኋላ የጌታ መልአክ እንደነገረው አደረገ። ምን አደረገ? ተመለሰ። አያችሁ፣ እመቤታችን ድንግል ማርያም ከነ ልጇ ሶሎሜና ዮሴፍንም ጨምሮ ሁሉንም ተመለሱ። ምክንያቱ የሚመለሱበት ስፍራ ሁሉ ተስተካክሏል። ገዳይ የለማ፣ አጥፊ የለማ፣ አስጨናቂ የለማ፣ አሳዳጅ የለማ። እግዚአብሔር እንደዚህ ሕይወታችሁን ያስተካክልላችሁ። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ።
ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን